ሰላም ጤና ይስጥልኝ ውድ ተመልካቾቻችን በአማራ ክልል እየተካሄደ ካለው ትግል ጋር በተያያዘ የተለያዩ የፋኖ መሪዎችን ያቀረብን አስተያየታቸውን ስንቀበል ቆይተናል። በአሁኑ ሰዓት ደግሞ በተለይ በአማራ ፋኖ በጎጃም አካባቢ ስላለው እንቅስቃሴ በአካባቢው እየታዩ ስላሉ ችግሮች እንደዚሁም የዘመቻ ወይም የኦፕሬሽን እንቅስቃሴዎችን በተመለከተ እንደዚሁ ጥያቄ ለማቅረብ እንግዳ ጋብዘን በአሁኑ ሰዓት መስመር ላይ ይገኛል። እንግዳችን ያው ከዚህ ቀደም በተደጋጋሚ አቅርበነዋል። የአማራ ፋኖ በጎጃም የፖለቲካ ኃላፊ ፋኖ አስረስ ማረዳምጤ ነው። በጣም ነው ማመሰግነው ፋኖ አስረስ። እንግዲህ ቀደም ብዬ መግቢያ ላይ እንዳልኩት በአጠቃላይ ትግሉ ባለፈው አንድ አመት ውስጥ ያለፈበትን ሂደት እና አሁን ላይ ያጋጠሙ ያሉ ችግሮችንና ስኬቶችን አንስተን እንነጋገራለን። በቅድሚያ እንደ ጥያቄ የማነሳው እንግዲህ የአማራ ፋኖ ትግል በዚህ አንድ አመት ውስጥ በጣም ብዙ ስኬቶችን እንዳገኘ በጣም ብዙ ፈተናዎችም እንደገጠሙት በተደጋጋሚ ሲገለጽ ቆይቷልና አሁን ያላችሁበትን ጥንካሬ አሁን ያለበችሁበትን ቁመና ከአንድ አመት በፊት ከነበረው ጋራ ስትመዝነው ምን ይመስላል አስረስ? አመሰግናለሁ ፋሲል። እንግዲህ እንደሚታወቀው በተደጋጋሚ እንደተናገርነው አማራ ህዝብ ለረጅም አመታት ለብዙ አስርት አመታት ከጨቋኞቹ ከገዳዮቹ ፍትህ ሲጠብቅ ራሱን በአማራ ብሔርተኝነት አደራጅቶ እንኳን እንዳይታገል ሲሽኮረመምና በሰመመን ውስጥ የነበረ ህዝብ ነው። በተለይ ከ2008 አካባቢ ከነበረው ህዝባዊ ንቅናቄ ጋር ተያይዞ በተፈጠረው የህዝብ መነቃቃት ከፍተኛውን ህዝባዊ ብሔርተኝነቶች ተካሂደዋል። ሰላማዊ ሰልፎች ተካሂደዋል። እኔም ጨምሮ በርካታ በአመራርነትም በአባልነትም እየተሳተፍን ያለን ጓዶች በእነዛ ሂደቶች ውስጥ ተሳተፍን ነበር። ያ ንቅናቄ በተለይ አርበኛ ዘመነ ካሴ በአማራ ክልል የተለያየ አካባቢ ያንቀሳቀሱት የነበረውን የአማራ ወጣት ማህበራትን እንቅስቃሴ ፈጥሮ ነበር። ከዚህ ከወጣት ማህበራት እንቅስቃሴ አብን ፓርቲ ንቅናቄ በኋላ በተለይ የሰሜኑ ጦርነት በህወሓትና በብልጽግና መካከል ተከሰተ በነበረው ጦርነት ምክንያት በተለይ ህወሓት ሰራዊት ወደ አማራ ክልል ከገባበት ጊዜ ጀምሮ የአማራ ህዝብ ራሱን ለመከላከል በሚያደርጋቸው እንቅስቃሴዎች ውስጥ የአማራ ህዝባዊ ኃይል በሚል አዲስ የፋኖ አደረጃጀት እንዲወለድ ተደርጎ ነበረ። ከዛ ወዲህ ብርጌዶችን ወደ መመስረት ክፍለ ጦሮችን እዞችን ወደ መመስረትና በጣም የተሻለ እንቅስቃሴ ላይ ነው የሚገኘው የአማራ ትግል። በተለይ ከልዩ ኃይሉ መፍረስ በኋላ ተበትኖ የነበረው የልዩ ኃይል እድል ተፍ በማንቀሳቀስ የዚህ ሰራዊት አካል እንዲሆን በአመራርነትም በአባልነትም የተደረገበት መልካም አጋጣሚ ነበር። እነዚህ ከጦርነቱ ዋዜማ ላይ የነበሩ ሂደቶች ትልቅ ንቅናቄ የተከናወነባቸው ወቅት ነበሩ። ይህ ሁሉ ሂደት ከመጣ በኋላ የዛሬ አመት አካባቢ በይፋ ወረራ ተጀመረበት የአማራ ህዝብ ላይ በነበሩ የክልሉ አመራሮች ፌደራል መንግስት ከአቅም በላይ የሆነ የጸጥታ ችግር ገጥሞናል ብለው በደብዳቤ ጭምር ባሳወቁበት ሁኔታ በአስቸኳይ ጊዜ አዋጅ ስም ክልል ላይ ግልጽ የሆነ ይፋዊ የሆነ ወረራ ተፈጥሯል ማለት ነው። ስለዚህ የአማራ ብሔርተኝነት እንቅስቃሴና ንቅናቄ መጀመሪያ ከመሽኮርመም የወጣበት ጊዜ ነበረ። ከዛ በኋላ ወደ አደባባይ የወጣበት ጊዜ ነበረ። በአጭሩ ተመራጭ ብናደርገው ከዛ ኃይልን ወለደ ያ እንቅስቃሴና ንቅናቄው። ከዛ በኋላ መሳሪያ ታጠቀ፣ ተደራጀ። ከዚህ በኋላ ለጠላቶቹ አስፈሪ የሆነበት ይሄኛው አንድ አመት በአማራ ህዝብ ላይ ለማጥፋት አዋጅ ማወጅም ሆነ የአማራን ህዝብ እንደከዚህ ቀደሙ መጨቆን ዋጋ የሚያስከፍል እንደሆነ በተለይም ኃይሉ መሳሪያ ታጥቆ ጠላቶቹን ፊት ለፊት የተጋፈጠበት አመት ነበር። ይሄ አመት በዚህ ሂደት በጣም በርካታ አውደጋዎችን ያከናወነ የፋኖ ኃይል ትልልቅ ልምዶችን አግኝቷል። የመደራጀት ልምዶችን፣ ህዝብ የማስተዳደር ልምዶችን፣ ጥላትን የመማረክ አውደጋ የማንበርከክ ትላልቅ ልምዶችን አግኝቷል። ይህ ሁሉ ሲደረግ እንግዲህ በዓለም ታሪክ ምናልባትም የመጀመሪያው ሊሆን ይችላል መሀል ከተማ ላይ ነው አብዮቱ የተለኮሰው። የዛሬ አመት ባህር ዳር ቀበሌ 14 ልደታ አካባቢ ይህ አብዮት እየተመራ ያለው ወይም እንቅስቃሴ እየተመራ ያለው ያለ ጎረቤት ሀገር ድጋፍና እገዛ ነው። ምናልባት እንደ ብሔርተኛ ድርጅት የተደራጀን ቢሆንም ለአማራ ህልውና የተደራጀን እንጂ ለተገንጣይነት የተደራጀን ባለመሆንም በጣም ልዩነት ያለው ትግል እየተመራ ነው ያለው። ጥቂት ታጣቂዎች ሳይሆን በርካታ ህዝብ የተሳተፈበት እጅግ በሚደንቅ ዲሲፕሊን የታገዘ ስራ ነው እየተሰራ ያለው። ስለዚህ በዚህ አንድ አመት ውስጥ በተደረገ እንቅስቃሴ ግዙፍ ፖለቲካዊ ኃይል መፍጠር ተችሏል። ኃይል በየቦታው የተበታተነ ኃይልን ወደ አንድ በማምጣት እልፍ አባላት እንዲኖሩት ማድረግ ተችሏል። አደረጃጀቶቻችን ግዙፍ የሆነ ወታደራዊ ኃይል መፍጠር ተችሏል። በተለይም በርካታ የቡድን መሳሪያዎችን ታጥቀናል። በርካታ የነፍስ ወከፍ መሳሪያዎች ተገኝተዋል። ቀደም እንዳነሳሁት ደግሞ አሁን በሰራዊት አመራርነት ደረጃም በአባልነት ያሉት ወገኖቻችን ወንድሞቻችን ታጋዮች ከፍተኛ የሆነ ልምድ ያገኙበት ወቅት ነው። በጥቅሉ ሲታይ የፋኖ ኃይል በዚህ በምስራቅ አፍሪካ ጂኦፖለቲክስ ውስጥ አማራጭ ኃይል ሆኖ እንዲታይ በዓለም አቀፍ የፖለቲካ ተዋናያን ወይም አክተሮች ፊት አንድ ቁልፍ ተዋናይ የፖለቲካ ተዋናይ ሆኖ እንዲታይ አንድ ትልቅ የፖለቲካና ወታደራዊ ኃይል ሆኖ እንዲታይ ምክንያት መሆን ችሏል። በእርግጥ ይህ ሂደት
በብዙ ተግዳሮቶች የታቀፈ ነው ማለት በርካታ ችግሮች ትልቅ የሚባሉ ችግሮች ጭምራሉ። እነዛን መሰናክሎችና ችግሮች በመሻገር መዝራ የተደረሰው አሁን ባለንበት ነባራዊ ሁኔታም እንደ ችግር የሚነሱ አንዳንድ ጉዳዮች አሉ። ለአብነት ሰስተነብል የሆነ የፋይናንስ ምንጭ የለንም። ተማሪ ኃይል በበቂ ሁኔታ የተቀላቀለ ትግል አይደለም። አሁንም በርካታ ጭንቅላቶችን በርካታ ማይንድ ሊፈልግ ትግል ነው ያለው። ብዙ ስትራቴጂክ ድሎች ከመጡ ቢሆንም ወደ ዋናው ግብ የሚያደርሱ ስትራቴጂክ ድሎችን ማስመዝገብ ያስፈልገናል። ይሄ ገና የምንሰራው ስራ ነው። የአማራ ህዝብ በዚህ ሀገር ፖለቲካል ኢኮኖሚ ስሪት ውስጥ ያለውን እድል ወይም ያለውን ፖቴንሻልና አድቫንቴጅ በጂኦግራፊ ልንለው እንችላለን፣ በኢኮኖሚ፣ በፖለቲካ ኃይልነት፣ በህዝብ ቁጥር፣ በሌሎችም በርካታ መመዘኛዎች ለውድድር በበቂ ሁኔታ አልተጠቀምንበትም። ምናልባት ያንን ሙሉ በሙሉ መጠቀም ስንችል ወደ ተሻለ ደረጃ መድረስ እንችላለን። አሁን ቢሆን ዓለም እየተከፈለ ባለው ዋጋ ልክ ትልቅ ትኩረት ሰጥቶታል ብለን አናምንም። ይሄንንም መሻገር ያለብን ችግሮች አሉ። በሌላ በኩል እጅግ በጣም ትልቅ ተግዳሮት ብለን የምናነሳው ኃላፊነት የጎደለው ጠላት ነው ያለን። በበርካታ ጊዜ በተደጋጋሚ እኔም ሌሎችም እንደተናገርነው በአውደ ውጊያዎች ጥቃት ሲደርስበት በቀጥታ ንጹሃን ላይ ነው የበቀል እርምጃ የሚያወራርደው። ይህ ኃላፊነት የጎደለው ተግባር ነው። ሌላ አሁን ላይ እንግዲህ በአጭር ጊዜ ውስጥ የምናስተካክለው ነው ብለን የምናስበው ቢሆንም ማዕከላዊነታችንን በቀላሉ ማምጣት በቀላሉ ሴንትራላይዝድ ኃይል መፍጠር አለመቻሉና በሁሉም አካባቢዎች ተመሳሳይ የፖለቲካ ንቃተ ህሊና ያለው ኃይል አለመኖር፣ አልፎ አልፎ ደግሞ ያልተገራ የዲያስፖራ ሚና አለ። በተለይም ዲክቴት ማድረግ የሚፈልግ የተወሰነ ኃይል አለ። እነዚህ ችግሮች ከሚኖሩ በስተቀር በዚህ አንድ ዓመት ውስጥ የታየው እንቅስቃሴ በሌሎች ሀገሮች በርካታ ዓመታትን 15 ዓመታትን በሚወስድ ትግል ውስጥ የሚሳኩ ትላልቅ ስኬቶችን ያሳካ ተጋድሎ ነው እየተደረገ ያለው በጥቅሉ። እንግዲህ አስረስ አንዳንድ ችግሮችን አንተ ማስተሃል፣ በሌላ በኩልም በማህበረሰቡ የሚነሱ አንዳንድ ጥያቄዎችና አስተያየቶች አሉ። ከዚህ መሃል የአማራ ፋኖ በአማራ ህዝብ ላይ ከደረሰው ጥቃት ጋር ተያይዞ በቁጭት ወይም በቁጣ የተፈጠረ ድርጅት እንጂ በደንብ ታቅዶ የተወለደ ባለመሆኑ ጥርት ያለ ዓላማ ወይም የትግል አካሄድና ስትራቴጂ የለውም ወይም እንዳለው አይታወቅም። ግቡም የአማራን ህዝብ ህልውና መታደግ ቢሆንም ይሄንን እንዴት በኢትዮጵያ ፖለቲካ ውስጥ እንደሚያስጠብቅ ግልጽ ያለ ነገር የለውም የሚሉ አስተያየቶች ይሰጣሉና እንግዲህ በዚህ አንድ ዓመት ውስጥ የአማራን ህዝብ አጠቃላይ አካሄድ ወን ዓላማውንም ሆነ ስትራቴጂውን በአጠቃላይ እንዲሁም በኢትዮጵያ ፖለቲካ ውስጥ እንዴት አድርጎ የአማራ ህዝብ ህልውናው ሊያስጠብቅ እንደሚችል ግልጽ ጥርት ያለ ፕሮግራም ነድፋችሁ ያንን ደግሞ ለሌላው ማህበረሰብ ለመሸጥ ሙከራ አድርጋችኋል። እንግዲህ ይሄንስ የሚሰጠውን አስተያየት እንዴት ታየዋለህ? አንዳንዱ በግብዝነት የሚሰጥ አስተያየት እንደሆነ እረዳለሁ። አጠቃላይ እንቅስቃሴው የህዝብ ትክክል ነው፣ ፖለቲካ የህዝብ ነው። ነገር ግን ፖለቲካን የሚመራ አካል የሚመዘነው ህዝብን የምታንቀሳቅስ ሁኔታ ነው። እንግዲህ ምናልባት የጦርነት የወሰደው ያለፈውን አንድ ዓመት ቢሆን እንኳን እኔ ከቤቴ ከወጣሁ ጫካ ከገባሁ እንኳን በአጭሩ የ2 ዓመት ከ3 ወር አልፎኛል። ከኔ በፊት ሌሎች ወንድሞች ጫካው እንቅስቃሴ ያደረጓሉ። እንዲሁ ዝም ብሎ የፈነዳ ነገር አይደለም። ከሰማይ ዱብ ያለ እንቅስቃሴ አይደለም። ብዙ ዋጋ ተከፍሎበት ብዙ እንቅስቃሴ አድርገንበት ማተር ስትራቴጂያይዝም ጭምር አድርገን ከተማልተቻለሁ። የአማራ ህዝብ ኃይል ምስረታ ትልቅ የፋኖ እንቅስቃሴ መታጠፊያ ሂደት ነው። 2013 ዓ.ም ነሐሴ የመጀመሪያዎቹ ቀናት አካባቢ ህዝብ ኃይሉን ስለመሰረት የፋኖ ኃይል የራሱ የፖለቲካ ግብ ያለው ስትራቴጂ ያለው አካሄድ ያለው የታጠቀ የፖለቲካ ኃይል መሆን እንደሚችል አስበንበት ሰነድ አስቀምጠን ስትራቴጂ አድርገን የተንቀሳቀስንበት ሂደት አለ። በዛን ጊዜ በተለይ 2014 ላይ የነበረው እንቅስቃሴ የምታስታውስ ከሆነ ፋሲል የፌደራሉ መንግስት አሁን ከተጠቅላይ ሚኒስትር የሆነው ግለሰብ ተገዳዳሪ ኃይል ተፈጥሮብናል ብሎ መግለጫ እስከማውጣት ድረስ የሀገሪቱ ብሔራዊ የጸጥታ ኮሚቴ ጭምር መግለጫ የሚያወጣበት እንቅስቃሴ አድርገን ነበርና አንዳንዶቹ እንዲሁ ዘሎ የትግሉ ባለቤትና መሪ ወይም ዲክቴት ማድረግ ሚናን መውሰድ ስለሚፈልጉ ዝም ብሎ የፈነዳ እንቅስቃሴ ያደርጉታል። አንዳንዶቹ ደግሞ በቂ መረጃ ባለመኖር ያንን ነገር በዛግባብ ይተቻል። በተደጋጋሚ በሚዲያ ተናግረናል። እኔ እንኳን ከ10 ጊዜ በላይ የመጀመሪያው ጥያቄ ህልውና ጥያቄ ምንድነው የሚለውን ተንትነናል፣ በአግባቡ አስቀምጠናል። የአማራ ህዝብ ህልውና ጥያቄ አደጋ ውስጥ የገባበት ምክንያት በዚህ ከጸረ አማራ ትርክት ጋር ተያይዞ በተፈጠረው እንቅስቃሴ የአማራን ህዝብ በወርድና በቁመት ልክ የማያሳትፍ ህገ መንግስት ህግጋት ፖሊሲዎች በመኖራቸው በመሆኑ ምክንያት ስለዚህ የአማራ ህዝብ እንደ ህዝብ የሚከበርበት ራሱን በራሱ የሚያስተዳድርበት አሁን ፕሮፌሰር የአማራ ክልል ከሚባለው ወይም ደግሞ የኢህአዴግ የአማራ ክልል በከሰጠው ውጭ ያለው እና ራሱን በራሱ እንዳያስተዳድር መብቱን የተነፈገው ህዝብ አዲስ አበባን ጨምሮ በወለጋ በመተከል በተለያዩ ሀገሪቱ አካባቢ የሚንቀሳቀሰው ህዝብ የዚህ ሀገር ፖለቲካ ተዋናይ የሚሆንበት እድል አለመፈጠሩ መሆኑ ያን ለመፍጠር እንደምንንቀሳቀስ በዚህ እንቅስቃሴያችን ውስጥ ከየትኛውም ህዝብ ከየትኛውም ብሔረሰብ ሆነ የተለየ ማንነት ካለው
ህዝብ ጋር ችግር እንደሌለብን ፎርዛት ማስተር እንኳን በምንንቀሳቀስባቸው ቀጠና ከሌሎች ህዝቦች ጋር ማርኛ ቋንቋ ከማይናገር ህዝብ ጋር አብረን እየኖር አብረን እየተንቀሳቀስ አብረን እየታገልን መሆኑን አሳይተናል። ያ ብቻ አይደለም፣ በተግባር በተደረጉ እንቅስቃሴዎች ከማረሚያ ቤት ተሰብረው የወጡ የሌላ ብሔር ተወላጅ የፖለቲካ እስረኞችን ጭምር ፈተን በመልቀቅ ያለንን እይታ በተግባርም ጭምር አሳይተናል። በኢትዮጵያ ህልውና ላይ በኢትዮጵያ አንድነት ላይ የማንደራደር ኃይሎች መሆናችንን በተደጋጋሚ ተናግረናል። እንግዲህ ስትራቴጂ አይዲዮሎጂ ፕሮግራም ሲባል ሌላ የተለየ ነገር የለም። ለሚጠይቁ ሰዎች ደግሞ በዚህ ፕሮግራማችን እቅዳችን ሰጥተናል። ምናልባት እዚህ ላይ አንድ ሊነሳ የሚችለው ነገር እንደ አጠቃላይ በዚህ በአራቱም ጠቅላይ ግዛቶች እንዲሁም በሌሎች ከዚህ ከአማራ ክልል ባሉት ግዛቶቻችን የሚንቀሳቀሰው ፋኖ ኃይል ቅድም እንዳነሳሁት አንድ ማዕከላዊና ሴንትራል ኮማንድ የሌለው ከመሆኑ ጋር ተያይዞ ከአንድ ወጥ የሚቀዳ ስትራቴጂ አይደለም ተብሎ ከሚተች በስተቀር በተግባር ግን እንቅስቃሴው ታስቦበት ታቅዶ በስርዓት እየተመራ ያለ ትግል መሆኑ ያለፈውን እንደው ይሄ ኦዲት ግን ይሄ የአማራ ፋኖ በጎጃምን ብቻ የሚመለከት ነው አስረስ ወይስ አጠቃላይ በሁሉም አካባቢዎች ያሉትን ፋኖችን የሚያጠቃልል አስተያየት ነው የምትሰጠው? የጠየቀኝ ጥያቄ እንዳጋጣሚ ሆኖ ፋሲል የጠየቀኝ ጥያቄ አጠቃላይ ፋኖ እንቅስቃሴ የሚመለከት አድርገህ ስለጠየቀኝ በዛ ልክ ነው ምላሽ እየሰጠው ያለው። በነገራችን ላይ ለምንድን ነው ይሄን ያልኩት? ለምሳሌ አካሄድን በተመለከተ አስረስ ገባኝ። ለምሳሌ አካሄድን በተመለከተ ስለሆነ ለምሳሌ ገደባለበት ይያላል ልክ ነው። ለምሳሌ ግን አካሄድን በተመለከተ አንዳንድ ጊዜ መነሻችን አማራ መድረሻችን አማራ መነሻችን አማራ መድረሻችን ኢትዮጵያ የሚል ልዩነት እየታየ እንደሆነ ይነገራልና ከዚህ አንፃር ነው የመዳረሻ ልዩነት አለው። ከመነሻ አንድነት ሊኖር ይችላል፣ ግን መዳረሻው ምንድነው በሚለው ላይ እንዲህ አይነት ብዙ ሴማንቲክ የሆኑ ልዩነቶች እንዳሉ እየተነገረ ነው። እንደዚሁም በአጠቃላይ አካሄዱንም በተመለከተ ብዙ ያልተመለሱ ጥያቄዎች ያልተመለሱ ኢሹዎች አሉ በጋራ ስምምነት ላይ ያልተደረሰባቸውና እነዚህ ችግሮች የልዩነት ምክንያት እየሆኑ ነው። ፋኖ የሚባለው በአጠቃላይ አንድ የሆነ በአማራ ህዝብ ህልውና ጉዳይ ላይ ተመሳሳይ አቋም ቢኖረውም ባካሄዱ እና መጨረሻ ላይ ችግሩ በሚፈታበት ስልት ላይ አንድነት የለውም ብለው አስተያየት እንዲሰጡ ያደረጋቸው እንዲህ አይነት ቅድም እንዳልኩት እንዳይት የሐሳብ ልዩነቶች ናቸውና ምን ትላለህ? በመሰረቱ አማራ መጥሻችን አማራ የሚል ፍልስፍና የትኛውም የፋኖ አደረጃጀት ብሎ አያውቅም። ይሄ በተሳሳተ መረጃ የመጣ ስም ለማጥፋት ግለሰቦች በሚፈልጉት መንገድ ለመተርጎም ደግሞ መለሻችን አማራ መጥሻችን ኢትዮጵያ እንላለን የሚሉ የአክቲቪስት ቡድን ያነሳውን ሐሳብ ካውንተር የተደረገ መስሎ የመጣ ሐሳብ ነው እንጂ እንደዛ የሚል እንደ አማራ ፋኖ በጎጃም እንደ ሌሎች የፋኖ አደረጃጀቶችን በእርግጠኝነት ነው የምነግርህ ፋሲል መድረሻችን መነሻችን የሚል ፖለቲካ አንከተልም። የመነሻና የመድረሻ ፖለቲካ የለንም። ሪዮታችን የአማራ ብሔርተኝነት እንቅስቃሴ ነው። የአማራ ህልውና እንዴት ተገበራል፣ እንዴት ተግባራዊ ይደረጋል፣ እንዴት ጥያቄ መለሳት ስልቶች አሉ፣ በዝርዝር የተቀመጡ ስልቶች። ምናልባት እነኚህ ስልቶች በሚዲያ በተለያየ መንገድ እንደው ደጋግሞ ይፋ ለማድረግ እንዳልኩ አንድ ወጥ ድርጅት እስኪመሰረት ድረስ ልንጠብቅ እንችላለን። እንግዲህ ኢትዮጵያ የአማራ ብቻ አይደለችም እና አንድ ሰው መነሻ የኦሮሞ ነው መድረሻ ኢትዮጵያ ነው የማይልበት ወይ ደግሞ መነሻ አማራ ነው መድረሻ ኢትዮጵያ ነው የሚልበት የተለየ ምክንያት ይኖረዋል ብለን አናምንም። በዚህ ሀገር ላይ ከሚገባን በላይ አንጠይቅም፣ የሌሎችን መብት አንነካም፣ አንገፋም። በሌሎች ላይ ሂሳብ ለማወራረድ ለበቀል የተነሳ ትግል አይደለም። በተግባር እንደታየው የህልውና ትግል ነው። የህዝብ ጅምላ እየተቀበረ በሀገሩ ላይ ባይተዋር እየተደረገ ያለ ህዝብ ነው። ያንን ለመከላከል ያንን ፖለቲካዊ ስሪት አፍርሰን ሁሉንም ህዝብ ያማከለ ሁሉንም ፍላጎት ያንጸባረቀ ስርዓተ መንግስት እንዲነብር ነው የምንታገለው። ይሄኛው አሁን ያነሳልኝ መነሻ መድረሻ። ስለዚህ ስርዓተ መንግስቱ የሚመሰረተው ልክ ማለት በህወሓት ዘመን እንደነበረው አማራም የራሱ ተወካዮች ይኖሩታል፣ ኦሮሞም የራሱ ተወካዮች፣ ትግራይም የራሱ ተወካዮች፣ ሁሉም ብሔሮች የራሳቸው ተወካዮች ይኖራሉ። በዛ ላይ ፖለቲካዊ ድርድር ተካሂዶ ነው ስርዓተ መንግስቱ የሚመሰረተው። በዛ መልኩ ነው የኢትዮጵያ ችግር እንዲፈታ የምታስቡት ወይስ ሌላ ከዚህ ውጭ ሌላ የሆነ አማራጭ ታስባላችሁ? እንግዲህ ነፍሰርሊ ሁሉም በብሔር መደራጀት ላይኖርበት ይችላል። የኛን የማወራው ሌላው ህዝብ ሌላው ብሔረሰብ በመናገር እንደሚደራጅ ምርጫ ሊኖረው ይችላል። ነገር ግን የዚህን ዝርዝር ጉዳይ ምናልባት ፋሲል ሰነዶቻችንን በማየት ማረጋገጥ ይቻላል። እዚህ ላይ ዝርዝሩን ለማቅረብ ትንሽ አስቸጋሪ ስለሚሆን ጊዜም ስለሚወስድብን ብዬ ነው። በእኛ አረዳድ ዋናው መሰረቱ ምንድነው? ኢትዮጵያ ውስጥ ያለ የትኛውም ህዝብ እንደ ህዝብ እንዲጨቆን አንፈልግም፣ እንደ ህዝብ ፍላጎቱ እንዲደፈቅ አንፈልግም። እኛ አማራ ነን ብለን የተነሳ ነው በአማራ ላይ በደል ወይ ደግሞ አማራ ነን ተብሎ የሚታወቅ ታሪክ ስለሆነ በደል ስለደረሰበት የህዝብ ራሱን ለመከላከል በዚህ መንገድ ተደራጅቷል። ወደፊት በቀላሉ አሁን ያነሳውን ጥያቄ ለመመለስ ያክል በዚህ ሀገር ውስጥ የብሔር ፌዴራሊዝም ይኖራል አይኖርም፣ በምን አግባብ እንቀጥላለን አንቀጥልም፣ እሱ ከትግሉ በኋላ በኢትዮጵያ ፖለቲካ ውስጥ ተዋናይ የሆኑ የፖለቲካ ኃይሎች በሚያደርጉት ብሔራዊ ውይይት እና
ምክክር ድርድር የሚፈታ ጉዳይ ነው የሚሆነው እኔ እዚህ ቁጭ ብዬ ፊክስ ማድረገው ወይም ሰንበዲ እዛ ቁጭ ብሎ ፊክስ የሚያደርገው ሳይሆን በኢሊቱ ድርድር የሚፈታ ጉዳይ ነው ብለን ነው ምናምነው እንግዲህ ጊዜው ሲደርስ በእኛ በኩል ይዘን የምንቀርበው ሐሳብ ይኖራል ያው ተለዋጭ ሁኔታዎች ይኖራሉ በየጊዜው በየአመቱ የኃይል አስተላልፎች ነገሮች ነገር ይኖራል ያም ሆነ ግን ዋነኛው መሰረታችን ነው በኢትዮጵያ ፖለቲካ ውስጥ ያለ ተዋናይ ሁሉ የሚስማማበት ሀገረ መንግስት ስርዓት አንዱ በዳይ አንዱ ተበዳይ አንዱ ተሳዳጅ አንዱ አሳዳጅ የማይሆንበት ስርዓተ መንግስት እንዲኖር ነው አበክረን የምንሰራው ኦኬ ስለዚህ አሁን ግልጽ የሆነ የራሳችሁ የሆነ ሮድ ማፕ ገና ላዘጋጃችሁ ማለት ነው ማለት ሌላው ማህበረሰብ ሊሰማው የሚችል ኦኬ ጽግና ቢወድቅና የመንግስት ስልጣን ብትረከቡ ሰው እናንተ አጠቃላይ ሽግግር ሂደቱ ሁሉንም ኢትዮጵያን የሚወክል እንዲሆን አዘጋጅታችሁ ከዛ በኋላ ያ የሚሰባሰበው ሊሂቁ ወይም ኤሊቱ የኢትዮጵያን መጻኢ ዕድል ይወስናል በዛ ደረጃ ነው ፖለቲካችን የቀረጻችሁት ማለት ነው አዎ ሁሉም የራሱ ሐሳብ ነው እንግዲህ በኤሊቱ ድርድር ይወስናል ካልክ ያ የራሳችን ሐሳብ እንዳለ ሁሉ ሌላው የፖለቲካ ደግሞ የራሱ ሐሳብ ይኖራል ይሄ ሐሳብ ፍጭት አንድ ነገር ይወልዳል ሁሉንም የሚያስማማ ኮምፕሮማይዝ የሚደረግ አንድ መሃል ላይ የሚቆም ነገር ይኖራል ማለት ነው ወደ አንድነት የሚያመጣ ስለዚህ መፍትሄ አለ ፖለቲካ በዛ መንገድ ነው የሚቀረጸው ለዚህ ሲባል ግን ከየትኛውም አብረን የማንሰራው በአማራ ህዝብ ጥያቄ ህልውና ጥያቄ ላይ እስከተስማማ ድረስ በምን የምናደርገው የትግል እንቅስቃሴ እስከደገፈና እስካመነ ድረስ የትኛውም የፖለቲካ ኃይል ጋር ለመስራት ዝግጁ መሆናችንን ያ በቅርቡ አርበኛ ዘመነ ካሴ በሰጠው ቃለ ምልልስም አረጋግጧል ይሄ ሁላችንም የምንስማማበት አንደኛው ስልት መሆኑን ሊታወቅ ይገባል ግን አሁን ያዛችሁት እንደ አይነቱ ዓላማ በሌላ በኩል ወደ ሁለተኛ ደረጃ ወርዶ በሌላ እየታየ ያለው አሁን ወይም በአጠቃላይ በፋኖ ውስጥ ካለው ችግር አንፃር እየተገለጸ ያለው በማከከላችሁ ያለ የስልጣን ሽኩቻ እንደሆነና ይሄንን የተነሳችሁለትን የአማራን ህዝብ ህልውና የማስጠበቅ ወይም በአገር ውስጥ እንደማንኛውም ኢትዮጵያ ተከብሮ የመኖሩን አጀንዳ ተጣችሁ በውስጥ የስልጣን ሽኩቻ ይሄንን ዓላማ ወደ ጎን ያላችሁት ነው የሚል አስተያየቶች በተደጋጋሚ እየተሰጡ ነውና ሞር ይሄ ስልጣን ፍትጊያ ወይም ሽኩቻው ገኖ ይወጣል ትርክቱን ዶሚኔት አድርጎታል አትሊስት በዛኛው ወገን እናንተን በሚዋጋው ኃይልም በኩል የሚነሳው በተደጋጋሚ ይሄ ጉዳይ ስለሆነ ነውና ሪሊ ቀደም እንዳልኩት ገና ካመሰራረቱ ግልጽ የሆነ አደረጃጀት ግልጽ የሆነ ስትራቴጂው ካለ መውጣት አንፃር የመጣ ችግር ነው የስልጣኑ ጉዳይ ወይስ ሌላ ምክንያት አለው እንዴት ታይዋለህ ይሄ በውስጥ ያለውን ውዝግብ በመሰረቱ አሁን ህዝቡ በግልጽ ያውቀው የሚገባ በመካከላችን የስልጣን ሽኩቻ ጥያቄ የለም የስልጣን ሽኩቻ አይደለም እንግዲህ ግልጽ ለማድረግ ያክል በጊዜ አንድ ግለሰብ የአማራ ህዝባዊ ፋኖ ህዝባዊ ድርጅት ምናምን የሚባል ስያሜ ሰጥቶ ራሱን የዛ ሊቀመንበር አድርጎ የሰየመበት ሂደት አለ የዛ ውይይት አካል ነበርኩ የስልጣን ሽኩቻ ሳይሆን የአካሄድ ልዩነት ያሰራር ልዩነት የመርህ ልዩነት ነው የነበረው ስለዚህ ያንን አልቀበልም ያለ ግለሰብ እንግዲህ አሁን ሶስተኛውን ድርጅት አዋልዷል በአንድ አመት ውስጥ ስለዚህ አንድ ግለሰብ ለሸጥ ባረገው ቁጥር ድርጅት በመሰረተ ቁጥር በመካከላችን ስልጣን ሽኩቻ አለ ልንባል አይገባም ይሄ ህዝብ በግልጽ ግን አስረስ መካድ የሌለበት ስልጣን ሽኩቻና እንትን የለም ላይ ሚዲያ ላይ እንደዛ የሚመስል ነገር እውነታው ግን እሱ አይደለም ፋሲል አሁን ያለው ነገር የስልጣን ሽኩቻ ሳይሆን አብዮቱ በትክክለኛ ልጆችና ባለቤቶቹ የመጠበቅና ይሄንን የአማራ እንቅስቃሴ በፈለጋቸው መንገድ ለመዘወር በሚፈልግ ግለሰብና ቡድን መካከል የሚደረግ እንቅስቃሴ ነው እንጂ የስልጣን ሽኩቻም የስልጣን ፉክክርም አይደለም ጥያቄውም ከዚህ በፊት አብራርቻለሁ ለተለያዩ ሚዲያዎች ግን አስረስ ላቋርጥህና ስለዚህ እንደ አይነት ነገር እንዲያስነሳ ያደረገው በዛኛው ወገን በመትለው ወገን ያለ እንቅስቃሴ ብቻ ሳይሆን በእናንተ ወገንም ለምሳሌ ድርጅቱ የሊቀመንበር የሆነው አርበኛ ዘመነ ካሴ በአንድ ወቅት የሰጠው ቃለ ምልልስ ብዙዎቹ ጉዳዩ የስልጣን ሽኩቻ ነው እንዴ ብለው እንዲጠይቁ አድርጓቸዋል ይሄውም እኔ አጥናፉ አባተን ለመሆን አይደለም የሚል አስተያየት ተሰጥቷልና ይሄም ሌላ ውዝግብ ፈጥሮ ነበር እነዚህ አይነት ንግግሮችም ናቸው ጉዳዩ የስልጣን ሽኩቻን መስሎ እንዲታይ ያደረገውና ይሄን እንዴት እናንተ አስተባብሉታላችሁ ወይስ ምን ለማለት ነው የተፈለገው ለጊዜው እንግዲህ ወደ ኋላ መለስከኝ ምናልባት ይሄን ንግግር አጥናፉ አባተ አይደለም የሚለው ንግግር የተደረገው ከአምስት ወራት እና በፊት ይመስለኛል እርግጠኛ አይደለሁም የተነገረበት አውድም ሌላ ነው መልኩም ሌላ ነው ባጭሩ ግን ምን ማለት ነው ምንድነው ይታወቃል አይደል የና አጥናፉ አባተ ታሪክ አብዮትን አንቀሳቀሱ የደርግን እንቅስቃሴ መሩ ጫፍ ላይ ሲደርስ ግን ተበሉ ያ ማለት ነሰሰርሊ መሪ መሆን አለብኝ የሚል ትርጉም ሊሰጠው አይገባም ወይም ደግሞ ለዚህ ትግል እኔን ማገዶ ማመድ አትችልም ነው ኢንሾርት ወይም ደግሞ እዛ ንግግር ውስጥ አርበኛ ዘመነ ካሴ እኔ ብሎ የሚገልጸው ትውልዱን ነው ያ የምንረዳው እንደዛ ነው የተነገረበት አውድም እንደዛ ነው እኔም ራሴ እንደዛ ነው የሚገልጸው ሌላው የዚህ ትግል ባለቤት በነገራችን ላይ ባዚ ይሄንን እንቅስቃሴ አምረን ይሄንን ያልተገባ የትግል ጠለፋ
እንቅስቃሴ አምረን የምንታገለው ለግል ብቻችን ብለን አይደለም ምንመራው ሰራዊት አለ ምናንቀሳቀሰው ወጣት አለ እኛን አምኖ እኛን እንደ መሪ ቆጥሮ የተቀመጠ ኃይል አለ ፍላጎት አለው ያንን ፍላጎቱን ማንጸባረቅ መጠበቅ ፕሮቴክት ማድረግ ስለሚገባን ጭምር ነው ይሄንን ነገር አምረን ምንጠላውና ምንከራከረው በአንድ ግለሰብ ዙሪያ የተሰባሰበ አንድ ወቅት በተለያየ ዘመን የራሱ የፖለቲካ እንቅስቃሴ ሞክሮ የከሸፈበት ከፊል ደግሞ አማራ ጠል አስተሳሰብ ውስጥ የነበረ ያለ በተወሰነ ደረጃም በዚህ በጸረ አማራ እንቅስቃሴ ውስጥ የተሳተፈ ኃይል በአንድ ግለሰብ ዙሪያ ተሰብስቦ ይሄንን ትግል እንዲመጣው አንፈልግም ያልኩ የትውልዱ ጥያቄ ስለሆነ ያለ መጠበቅ ነው ስለዚህ አርበኛ ዘመነ ካሴ ያን ንግግር ያደረገበት ማውድ የትውልድ አንድ የተወሰነ ቡድን ወይ ግለሰብ ስልጣን ለማግኛ መሸጋገሪያ ማገዱ አይደለም በሚል አውድ ነው የተነገረው ስሜቱ ያ ነው የቅርብ ጊዜ የተከሰተው ቢሆን በመርህና በአሰራር በምርጫ በመመሪያ በርግጋት ነው እንጂ ክርክር የተደረገው በስልጣን ሽኩቻም አይደለም ሰውም እንደዛ መረዳት የለበትም የታየው እንቅስቃሴ ውጤቱንም አሁን ከረንትሊ በዚህ ባለፈው ሳምንት ለሳምንት ያለው እንቅስቃሴ ያንን የሚያሳይ አይደለም በመንችለው መጠን ነገሩን ለማስተካከል በተለይ መሬት ላይ ያለው ኃይል ተዋጊው ኃይል መሬት ላይ ካሉ ጓዶቹ ጋር ተግባብቶ ተነጋግሮ እንዲሰራ ጥረት እየተደረገ ነው በዛ አግባብ ነው መረዳት ያለበት ነው ግን ይሄ መሰረታዊ የሆነው የመሪነት ችግር ጥያቄ እንዲሁ በቀላሉ የሚፈታ ይመስልሃል ወይስ ፋኖን ከሁለት ከፍሎ ወይም ከ3 ከ4 ከፍሎ እንዲዳከም ሊያደርገው ይችላል ብለህ ታስባለህ ምንድነው ያንተ ምን ውጤት ይኖራል መሰለህ አሁን ያለው እንቅስቃሴ ትክክለኛ ፋኖችን ለህዝብ ነጻነት ይወጡትን ለአማራ ህዝብ ህልውና እየተንቀሳቀሱ ያሉ ፋኖችን ወደ አንድ ያመጣል በብልጽግና ተልኮ እንቀሳቀሱ በተወሰነ ደረጃ ደግሞ የግለሰባዊ ፍላጎት ቡድናዊ ፍላጎት ያላቸው በራሳቸው የማይቆሙትን ደግሞ ለይቶና አብጠርጥሮ ያወጣል ይሄ ውጤት በዚህ በአንድ ሳምንት በሁለት ሳምንት ውስጥ የሚታይ ይሆናል ስለዚህ ፋኖ ውስጥ ያለ ኃይልም ተለይቶ የሚወጣበት ነገር ሊኖር ይችላል ማለት ነው ይሄ ትግሉን አጠቃላይ አያዳክመውም ማለት ምንድነው አንዳንድ አስተያየቶች ሲሰጡም ሰማው ፋኖ በጋራ ሆኖ ቢታገል የተሻለ ነው ምክንያቱም ያኛው ኃይሉን በሙሉ አንድ ላይ ስለሚያሳርፍ የተሻለ ውጤት ሊያገኝ ይችላል ነገር ግን በውስጥ የሚያደርገው መከፋፈል ለዛኛው ኃይል ጥቅም ይውላል የሚል ነገር ይነሳልና ልክ ነው ግን ምን መሰለህ አሁን ትግል በመኝታ አይደለም አይደል ሰው በዛ ልክ መሆን የለበትም ምን አድርገው የትጥቅ ትግል እንቅስቃሴ ነው በትጥቅ ትግል አሁን ባለው ነባራዊ ሁኔታ በጣም በርካታ ሺዎች ያለ ኃይል ነው እየተንቀሳቀሰ ያለው ይሄ የሰውን ተፈጥሯዊ ሁኔታ መዘንጋት ይሆናል በየትኛው የዓለም የትግል ታሪክ ነው አንድም አይነት ውስጣዊ ችግር ሳይገጥመው አንድም አይነት አፈንጋጭ ኃይል ሳይገጥመው ለዛ ላይ ርማት ሳይሆን የተወሰነ ቢሆን ልዩነት ሳይፈጠር የተመራ ትግል በዓለም ላይ የለም ሊኖርም አይችልም የመላእክታን ስብስብ አይደለም የሰዎች ስብስብ ነው ብዙ አይነት ቡድናዊ ግለሰባዊ ፍላጎቶች አሉ መጠለፎች አሉ ጠላትም ቢሆን በጀት በጅቶ የሚዲያ ድጋፍ የሚያደርግበት የገንዘብ ድጋፍ የሚያደርግበት በተለያዩ ስልቶች ትግሉን ለመከፋፈል ጥረት የሚያደርግበት ነባራዊ ሁኔታ ግልጽ ነው ስለዚህ በዚህ ሁኔታ ውስጥ ያለን እንደነኛ አይነት ችግሮች መኖራቸው የማይቀር ነው ወደፊት እንዲከሰት ይችላል በዋናነት ግን ፕሮጀክቱ ጋር ነው ትክክለኛው መስመር የያዘው ኃይል የትኛው ነው ህዝብ ቅብሎት ያለው የትኛው ነው የሚለውን ነገር ማመዛዘን ማየት በተሻለ መጠን ደግሞ እነዚህ ችግሮች በሰለጠነና ሰላማዊ በሆነ መንገድ ለመፍታት በውይይት ለመፍታት ጥረት ማድረግ አልቻል ካለና ኃይል አማራጭ ነው ሲገኝ ደግሞ ህዝብን ለመጠበቅ ትግሉን ለመጠበቅ መስዋዕትነት የከፈሉ ወንድሞቻችንን መስዋዕትነት ጋር ለማድረስ ሲባል በተወሰነ ደረጃ ኃይልም እየተጠቀምክ የምታስተካክለው እንቅስቃሴ ነው እንጂ ያነሳሁት የብፁዓን ስብስብ ስላልሆነ የፋኖ እንቅስቃሴ እንደነኛ አይነት ችግሮች ሊከሰቱ ይችላሉ ይሄንን በምክንያት ነው ማድረግ ትግሉ ወደ ኋላ ሊቀርብ ነው ትግሉ ሊከሽፍ ነው የሚል ስሜት ውስጥ መግባት በፍጹም አያስፈልግም የትኛውም ቀጠና ላይ አንዳንድ ችግሮች ሊከሰቱ ይችላሉ ይሄንን በጣም ችግሮች የምንፈታበት ዊዝደም ነው ወሳኙ ነገር ያንን ባገኘናቸው ልምዶችም እየፈታን ነው ነገር ግን ህዝቡ በዚህ መደራገጥም የለበትም ልክ ነው ሁሉም ሰው ሁሉም ኃይል ሁሉም ፋኖ ነኝ የሚል አካል ዱላውን አንድ ቦታ ቢያሳርፍ በጣም መልካም ውጤት እንደሚኖር የታወቀና የተረጋገጠ ነገር ነው ነገር ግን በተፈጥሮ የትጥቅ ትግል ሂደት ያንን ነገር ለማድረግ የማይመችበት ሁኔታ አለ ያጋጥማል ወደፊት ሊኖር ስለሚችል እነኚህ ነገሮች ናቹራል ፕሮሰሱ የሚገጥም ነገር እንደሆነ እሺ የአማራ ፋኖ በጎጃም ምን ያክል አንድ ነው ሌላውን እንተውና የአማራ ፋኖ ራሱ በጎጃም ምን ያክል አንድ ነው ማለት በአጠቃላይ አሁን የጎጃምን ማህበረሰብ እናንተ በመትመረው ድርጅት ውስጥ አሰልፋችሁታል ወይስ ስቲል አሁንም ችግሮች አሉ አንዳንድ አካባቢዎች ላይ ለመፍታት እንደተሞከረ አይተናል ለምሳሌ ወደ አቸፈር አካባቢ የነበረው ችግር እንደተፈታ ስትናገሩ ሰምተናል በሌሎች አካባቢዎች ያለው ሁኔታ ምን ይመስላል
ለምሳሌ ጎጃምን እንወክላለን የሚሉ ሌሎች ኃይሎች እንዳሉ እየተሰማ ስለሆነ ማለት ነው ኦልሞስት ሙሉ በሙሉ እየተፈታ ነው በንግግር የፈታናቸው አብዛኞቹን በንግግር ፈተናቸዋል በውይይት ፈተናቸዋል ከፊሎቹ በመታለልም ጭምር ያሉን አሰላለፍ ውስጥ የገቡበት አጋጣሚ ስለነበረ በንግግር ፈተናቸዋል እንደው 100% ለማለት ንቃር 99% በመንለው ደረጃ ችግሮች የተፈቱ ናቸው ሌሎቹ በሂደት ላይ ያሉ ስለሆኑ ያው ውጤቱ በቅርብ ቀን ይታያል ጥሩ ግን አንድ ወደ ሌላ መጨረሻው ጥያቄ ከመግባቴ በፊት አንድ የሚነሳ በተደጋጋሚ ቅሬታ አለ ይሄው ምንድነው ኢቭን ያው እንግዲህ አማራ ህዝብ በስልጣን ላይ ባሉት ኃይሎች በተደጋጋሚ ችግር ይደርስበታል የህይወት ዋጋ ይከፍላል የሀብቱም ዋጋ ይከፍላል በግብር በምን ይሰቃያልና እናንተም የፋኖ ባላት ወይም እንግዲህ በፋኖ ስም የሚንቀሳቀሱ ኃይሎችም መንገድ ላይ መኪኖችን ያስቆሙ ባለሀብቶችን ገንዘብ የመዝረፍ የመቀበል ነገር ያፈኑ እንደዚሁ ገንዘብ የመጠየቅ ነገር በብዛት ይታያል ይባላልና በሩቅ እንደምንሰማው ማለት ነው እና በዚህ የተነሳ ህዝቡም እየተማረረ ነው እየተባለ ነውና እንዲህ አይነቱ መረጃ አላችሁ ወይ ይሄንስ ለማስተካከል ምንድነው የምትወስዱት እርምጃ አይነው ቀደም የገንዘብ ችግር እንዳለባችሁ ምናምን እንረዳልና ይሄን የምታደርጉት መጀመሪያ እናንተ ናችሁ ወይስ እናንተ ካልሆናችሁ ይሄን ለማስቆም ምንድነው እየወሰዳችሁት ያላችሁ ተጨባጭ እርምጃ የህዝቡ ምሬት ስለሆነ ነው እንግዲህ እንደ ፖሊሲ እንዳሰራር እንደመመሪያ ህዝብን በማንገላታት በመቀማት መኪና በማስቆም በመዝረፍ ድርጅቱ ገቢ እንዲያገኝ ወይ ፋኖን ገቢ እንዲያገኝ አንፈልግም ዋንኛው የትግላችን መሰረት ህዝብ እንደሆነ ጠንቅቀን እናውቃለን ምን ፈልገውን ንጋፍ ሳንጠይቀው የሚያረግ ህዝብ ነው ያለን ነገር ግን ቀደም እንዳነሳው የትግል እየመራን ያለን እንደመሆኑ መጠን ጠመንጃ የታጠቀ ኃይል በጣም ትኩስ ኃይል ወጣት ኃይል በተወሰነ ደረጃም ደግሞ የፖለቲካ ግቡን በመረዳት ክፍተት ጭምር ያለበት ኃይል በሪክሩትመንቱም በደንብ ሪክሩት ስናደርግ በደንብ በጥንቃቄ ያላየ ነው ኃይል አልፎ አልፎ ሊኖር ይችላል እንደነኛ አይነት ችግሮች ሊከሰቱ ይችላሉ እንግዲህ ፋሲል እንደምትረዳው ወንጀል ማህበራዊ ክስተት ነው በመደበኛው ህይወትም ውስጥ ወንጀል ይከሰታል ዝርፊያ ቅሚያ ይከሰታል ነገር ግን በዚህ በፋኖ እንቅስቃሴ ውስጥ ደግሞ አንዳንዴ ከዛ አለፍ ያለ ድርጅታዊ መልክ ያለው የሚመስል ነገር ሊከሰት እንደሚችል እናውቃለን የተወሰኑት ላይ መረጃ አለን እንደው በሚባለው ልክ ባይሆን መረጃ ያለን ያስተካከልናቸው የሚወሰንባቸው ሁኔታዎች አሉ በስብሰባዎች በስልጠናዎች ይህን ነገር ማድረግ ነውር እንደሆነ የሚያስቀጣ በጣም ከባድ ቅጣት የሚያስከትል ድርጊት እንደሆነ በወታደራዊ ጨዋነት መመሪያችን ላይ በግልጽ አስፍረናል ኮሚቴ ዲሲፕሊን ኮሚቴም አለን በዛ አግባብ እርምጃዎች እየተወሰዱ ነው ይወሰዳሉም ወደፊት ስለዚህ ህዝቡ ማወቅ ያለበት ምናልባት እንደዛ አይነት ነገር ተከስቶ ቢሆን በፍጹም የድርጅታችን ፍላጎት አይደለም የፋኖ ሰራዊት ፍላጎት አይደለም የጥቂት ግለሰቦች ፍላጎት ያ ነገር ተንጸባርቆ ሆነ በጣም ባጭር ጊዜ ውስጥ እናስተካክላለን ለማስተካከል ቃል እንገባለን እያስተካከልን ነው በተደጋጋሚ በመግለጫም ጭምር ይፋ አድርገናል እንደነኛ አይነት ድርጊቶች እንዳይፈጸሙ ይፋ አድርገናል አሁንም ይፋ እናደርጋለን አብረን እንታገላቸዋለን እንደነኛ አይነት ድርጊቶችን ማለት ነው ጥሩ እንግዲህ ሰሞኑን በአማራ ክልል ልዩ ኦፕሬሽን የታዘዘበት ሁኔታ አለ ይሄውም የአማራ ፋኖ በጎጃም ልዩ ዘመቻ በሚል ነው እየተጀመረው መጀመሪያ ለምንድነው ይሄንን ልዩ ኦፕሬሽን ማካሄድ ያስፈልገበት ምክንያት ምን ማለት ነው ልዩ ኦፕሬሽን ሲባል እንደዚሁም አተገባበሩ አፈጻጸሙስ ምን ይመስላል እንግዲህ ኦልሞስት አንድ አመት ከአንድ ወር አካባቢ የሆነው ነው የጦርነት ከተጀመረ ጊዜ ጀምሮ በዚህ አንድ አመት ከአንድ ወር ውስጥ የተለያዩ አውደውጊያዎች ተደርገዋል መግቢያ ላይ እንደተናገርኩት አሁንም እየተደረጉ ነው አሁን ከቅርብ ጊዜ ወዲህ በተለየ ሁኔታ ከፍተኛ ቁጥር ያለው እግረኛ ሰራዊት ወደ ጎጃም ቀጠና አስገብቷል የጠላት ኃይል የብልጽግና ወራሪ ሰራዊት የተለያዩ ሀገር የነበሩ ሰላም አስከባሪ አባላትን ጨምሮ በከፍተኛ ቁጥር አስገብቷል በልዩ ሁኔታ የጎጃም ቀጠና ያለውን የፋኖ እንቅስቃሴ ለማክሰም በሚል 3 ጀነራሎችን በልዩ ሁኔታ ጠላት እንደመደበ መረጃ ደርሶናል ስለዚህ ይሄንን መመከት እና ሰራዊታችን የበለጠ ማስታጠቅ እንዳለብን እንረዳለን እንግዲህ እንደምታውቀው ፋሲል የኛ ቀደም እንዳነሳሁት ሰስቴኔብል የሆነ ፋይናንስ ምንጭ ቋሚ የሆነ ፋይናንስ ምንጭ የለንም የሚደግፈን ሌላ ሀያላን ሀገርም የጎረቤት ሀገርም የለም እስካሁን ከጠላት በመናገኛቸው መሳሪያዎች ነው ራሳችንን የምናደራጀው የምንከላከለው የምናጠቃው እንግዲህ በአጠቃላይ የመሳሪያ አቅርቦታችን የሚወሰነው አብይ አህመድ ወደዚህ ቀጠና ወደ ጎጃም ቀጠና በሚልከው የመሳሪያ መጠን ላይ የሚወሰን ነው የኛ የመሳሪያ አቅም ያንን አቅም መጠቀም እንፈልጋለን የሰራዊታችንን አቅም ማሳደግ እንፈልጋለን ስለዚህ አሁን በገፍ የገባው ሰራዊት ላይ ከፍተኛ የሆነ ጥቃት በመፈጸም ጥቃችንን ማደራጀት የበለጠ ኃይል መፍጠር እንደሚገባን እናምናለን ለዚህ ሲባል ነው በልዩ ሁኔታ ይሄንን ዘመቻ
ያዘዝ ነው። በዚህ እንቅስቃሴ ውስጥ እንግዲህ ነሐሴ 7 ቀን 2016 ዓ.ም ጀምሮ ተሽከርካሪዎች መንገዶች ለተሽከርካሪ ዝግ እንዲሆኑ ታዟል ከአምቡላንስ በስተቀር። ይሄንን ማድረግ ያስፈልገበት አንደኛው ምክንያት የጠላትን የሎጂስቲክስ እንቅስቃሴ ለማስተጓጎል ነው። ለምንድነው? አንዳንድ የሲቪል ተሽከርካሪዎችን ተጠቅመው የመረጃ ሰዎቻቸው ይንቀሳቀሳሉ፣ ሲቪል ለብሰው ሰራዊታቸው ይንቀሳቀሳል። እንዲሁም በሲቪል ተሽከርካሪዎች ሎጂስቲክሶችን ተተኳሾችን ያጓጉዛሉ። ይሄንን እንቅስቃሴ ለመግታት ስለሚያስፈልግ ነው። ሁለተኛው ምክንያታችን ቅርብ ጊዜ እንግዲህ አድማጭ ተመልካቾችን አይተውት ሊሆን ይችላል። በርካታ የሲቪል ተሽከርካሪዎች እነዚህ በተለምዶ አባዱላ ተብሎ የሚጠሩ መኪኖች ባሉበት ውስጥ ዙ ሲተኮስ መንገድ ላይ አይታቸዋል። በዚህ ጦርነት እንቅስቃሴ ውስጥ መንገደኞች በጣም ብዙ ዋጋ ከፍለዋል፣ ለሞት ተዳርገዋል፣ ለእንግልት ለስቃይ ተዳርገዋል። እነሱንም መጠበቅ ስላለብን ህዝባችንን ንጹሃንን ከሞት መጠበቅ ስላለብን ተሽከርካሪዎች እንቅስቃሴ እንዲታቀብ የተደረገው። በዛ መሰረት ከትናንትና ጀምሮ የተሰጠው ትዕዛዝ ተፈጻሚ ሆኗል። በዚህ እንቅስቃሴ ውስጥም ትናንትና በርካታ አካባቢዎች ላይ ውጊያ ተደርገዋል። ቢቸና ደጀን አካባቢ፣ በደብረ ማርቆስ ዙሪያ፣ ባህር ዳር ዙሪያ፣ በወትሳባ ወይም ቢኮሎ የሚባለው አካባቢ፣ አንዳሳ ወይም ቀንባባ የሚባለው አካባቢ፣ ሌሎች በርካታ ያልጠቀስኳቸው ምናልባት በቃል አቀባዮቹ ሪፖርት በሶሻል ሚዲያም በሚኒስትሪ ሚዲያው የሚገለጹት ስላሉ ዛሬ ማየት ይቻላል። በእነኛ አካባቢዎች በርካታ ውጊያዎች ተደርገዋል። ጎጃም የደጋማው ክፍል ቋሪት ደጋ ደሞት አካባቢ ከፍተኛ ተጋድሎ ተደርጓል። በርካታ ምርኮች ተገኝተዋል። በርካታ የጥላት ኃይል ከድቷል። ለአብነት ከቋሪት ብቻ 21 ከዳንግላ ከደብረ ማርቆስ እንዲሁም ከሌሎች አካባቢዎች በገፍ ሰራዊቱ ጠላትን እየከዳ የወገን ኃይል እየተንቀሳቀሰ ነው። ያው እየተቀላቀለ ነው። ያው ሞት በየቤቱ ጭምር እየመጣ ነው። ትናንት ቢኮሎ ላይ ጠላት ሰራዊት ሲቀጠቀጥ በዛ አለህ 5 ንጹሃንን ማለት 7 ንጹሃንን አንድ የአእምሮ ህመምተኛን ጨምሮ ኮሎዚ መራዊ አቅራቢያ ባለች አንድ አልፌ ከተማ ላይ ጥቃት በማድረስ ንጹሃንን ጨፍጭፈዋል። እንደነኛ አይነት እንቅስቃሴዎችን ያሉት በአጠቃላይ የታሰበውና የታቀደው የዘመቻ እንቅስቃሴ ቀጥሏል። ሰጠው መመሪያም እየተተገበረ ይገኛል። ከዚህ ጎን ለጎን ባለፈው ጊዜ አቨንጋጮች ጋር በነበረ ችግር የኃይል እርምጃ ተወስዶ የነበረው የሰሜን አቸፈር አካባቢ የነበረው የፋኖ ኃይል ቢትወደድ አያሌው መኮንን ብርጌድ በሚል ብርጌዱ እንደ አዲስ ተቋቁሟል። በዛሬው ዕለት ይፋ ተደርጓል። ከዛሬ ጀምሮ ያ ብሪጌድ ስራ ጀምሯል ማለት ነው። እነኚህ ናቸው ያሉት ነገሮች። እንግዲህ እንዳልከው የአማራ ፋኖ በጎጃምን ኃይል ለማጥፋት ተደጋጋሚ ዘመቻዎች ተካሂደዋል። በጣም ብዙ እዞች ብዙ ጀነራሎች በዛ አካባቢ ተንቀሳቅሰዋል። በአንድ አመት ውስጥ ግን ይሄን ለማሳካት አልቻሉምና አሁን 3 ጀነራሎችም እንደተመደቡ ነው የገለጽከው። በርካታ እግረኛ ሰራዊትም ወደ ጎጃም እንደገባ ነው የገለጽከው። ምን ያህል ውጤታማ ይሆናል ብለህ ታስባለህ? አሜን እስከዛሬ ያልተሳኩት አሁንስ ይሄ ሲሳካል ብለህ ታስባለህ? የእናንተ ኤክስፔክቴሽን ምንድነው? የሚሳካ ነገር አይደለም። እንግዲህ ትልቅ ሀገር ነው ማለት ግዙፍ በጀት ያለው አይደለም። እንግዲህ በቅርብ እንኳን 1 ሚሊዮን ብር ነው በጀት ያጸደቀው የፌደራል መንግስት። ከዛ ውስጥ ከፍተኛ ቁጥር የሚሆነው ለመከላከያ የሚውል ነው። አሁን በቅርብ ጊዜ ከአይኤምኤፍ ወርልድ ባንክ ጋር በተደረገ ስምምነት የተገኘም ሃርድ ከረንሲ እንዳለ ይታወቃል። እነዚህ ሁሉ ገንዘቦች እዚህ ጦርነት ውስጥ ነው ኢንጀክት የሚደረጉት። ምናልባት እንዲህ በቀላሉ በአንድ ቀን በሁለት ቀን በሳምንታት ዘመቻ ተጠግርጎ ላይወጣ ይችላል ሰራዊቱ። ነገር ግን የሚያስቡት ነገር አይሳካም። እንዳነሳው ከዚህ በፊት በርካታ በጀት ተመድቦ ያውቃል ለዚህ ጦርነት ለማጥፋት የኛን ቀጠና ብቻ ሳይሆን አጠቃላይ ፋኖ እንቅስቃሴ ለማጥፋት በርካታ ተተኳሽ ተልኮ ያውቃል። በርካታ መሳሪያ ተልኮ ያውቃል። የተመደበውን በጀትም የሚመደበው መሳሪያም እንግዲህ በዛ በጀት የሚገዛው መሳሪያም ሰራዊቱንም ጭምር ወርዛት ማለት እኩል ነው ሼር ያደረገ እየተጠቀምንበት ያለን በእኛ እምነት ይህን ልዩ ዘመቻ የሚያወጅ ነው። ከዚህ እንቅስቃሴ ከዚህ በገፍ ከገባው ሰራዊት የተሻለ ነገር አግኝተን ምናልባት 2-3 ደረጃ ወደፊት አድቫንስ ለማድረግ ነው ያሰብነው። አንድ አይነት ውጊያ ብቻ አይደለም የምንከተለው። አልፎ አልፎ የፊት ለፊት ውጊያዎችን ነው ኮንቬንሽናል የሚባለውን ውጊያ እንከተላለን። በተወሰነ ደረጃ ደግሞ ባህር ዳርን ጨምሮ በትላልቅ ከተሞች ይሄ በተለምዶ ቅጣት የሚባለውን አይነት እርምጃ እንወስዳለን። ጠላት ላይ ብቻ ያነጣጠረ ተግባራት ይፈጸማሉ። በተከታታይ የደፈጣ ውጊያ ይደረጋሉ። በዚህ ሰራዊቱ እየተሰላቸ ነው። ከቀን ቀን ከፍተኛ ቁጥር ያለው ኃይል ይከዳል። የኛን አቅም ከማጠናከር በስተቀር ምናልባት በህዝቡ ላይ የሚደርሰው መስዋዕትነት ህዝቡ የሚከፍለው ዋጋ ከፍ ሊል ይችላል። ጦርነቶች በተሟሟቁ ቁጥር እንደ ተቋም እንደ ሰራዊት ግን የኛን አቅም የበለጠ ከሚያሳድግ በስተቀር ጠላት በዚህ መንገድ የሚያመጣው ግብ የለም። ጥያቄውም ትግሉም አጠቃላይ እንቅስቃሴው ፖለቲካዊ መልክ ያለው ህዝብ በሙሉ በሚባል ደረጃ የደገፈው ኃይል ነው የኛ ኃይል። ስለዚህ የትኛውም በዓለም ላይ ያለ ግዙፍ ኃይል ህዝብን ታግሎ አሸንፎ
አያውቅም። ስለዚህ በምንም ተአምር ስኬታማ የሚሆንበት ሁኔታ የለም። እኛ ግን ከዚህ እንቅስቃሴ አትራፊ ለመሆን በራሳችን እቅድ እየተመራን ውጊያውን እያካሄድን እንገኛለን። የመጨረሻ ሁለት ጥያቄዎች፣ አንደኛ ይሄ የተጠራው የተሽከርካሪዎች እንቅስቃሴ ገደብ የጊዜ ገደብ አለው ወይ ማለት የሚያበቃበት ይታወቃል? ሁለተኛ እንዲህ አይነት ክልከላዎች በማህበረሰቡ ኢኮኖሚያዊ እንቅስቃሴ ላይ አሉታዊ ተጽዕኖ ማሳደራቸው አይቀርምና ይሄንን ችግር ለመቅረፍ ምን ስትራቴጂ ነድፋቸዋል? ነጋዴው አርሶ አደሩ እንዳይቸገር ምንድነው የምታደርጉት አማራጭ? የአሁኑን ክልከላ ያስተላለፍነው አጋጣሚ ከ3 ቀናት አስቀድመን ነው። የተሽከርካሪ እንቅስቃሴ ገደቡን ከመጣላችን 3 ቀን አስቀድመን ነው ለህዝብ ይፋ ያደረግነው። ይህንን ያደረግንበት ምክንያት በጉዞ ላይ ያሉ ወገኖቻችን ይኖራሉ፣ የጤና ችግር የሚገጥማቸው ኢኮኖሚ እንቅስቃሴ እያደረጉ ያሉ ግለሰቦች በተለያየ ምክንያት ይህንን ተሽከርካሪ እንቅስቃሴ የሚፈልጉ ግለሰቦች ሊኖሩ ስለሚችሉ ለነሱ የዝግጅት ጊዜ እንዲሆን ብለን 3-4 ቀን አስቀድመን ነው ትዕዛዙን ያስተላለፍነው። በዛ መንገድ ለማከም ነው የወሰነው። ነገር ግን የሚቆምበት ጊዜ እንግዲህ ድርጅቱ ወስኖ በሚያሳውቀው ሁኔታ ይወሰናል። ከነሐሴ 7 ጀምሮ ነው የተባለው። እስከ መቼ ይቀጥላል የሚለውን በተለመደው መንገድ በሚዲያ ይፋ እናደርጋለን። ክፍት ሲደረግ ከዛሬ ጀምሮ ክፍት ሆኗል ወይ ከዚህ ቀን ጀምሮ ክፍት ሆኗል በሚል መንገድ ይፋ የምናደርገው የሚሆነው። ዛሬ ላይ ሆነን ግን በዚህ ቀን ክፍት ይደረጋል ለማለት ታኔ ስለሚያስፈልገው ይሄን መናገር አልችልም። በመጨረሻ አስረስ የምታስተላልፈው መልእክት ካለ? ቅድም እንዳልከው እንግዲህ በፋይናንስ በምን መታገዝ አለባችሁ እንደገለጽከው ወጥ የሆነ የገቢ ምንጭም እንደሚያስፈልጋችሁ ተናግረሃል። ምናልባት ለዲያስፖራው ኮሚኒቲ የምታስተላልፈው መልእክት ካለ፣ እንደዚሁ አገር ቤት ይሄን ዝግጅት ለሚሰሙት ሁሉ መልእክት ካለ መልእክት ግን አስተላልፍና ውይይታችንን እናጠቃላለን። አመሰግናለሁ። ብዙም የተለየ መልእክት የለኝም። እናሸንፋለን። እንደምናሸንፍ ያለፈው የ1 ዓመት እንቅስቃሴ በቂ ማሳያና ምክንያት ነው። በበቂ ተደራጅተናል። የተሻለ ሊደርሺፕ አለን። አሁን ስትራቴጂክ አውትሉክ ያለው አመራር ፈጥረናል። ይሄ የአንድነት ጉዳይ ምናምን የተባለውን በተመለከተም በአጭር ጊዜ ውስጥ መፍትሄ ለመስጠት ጥረት እናደርጋለን። እስካሁን ቃላችንን ነው የኖርነው። በርካታ ጊዜ ቃል ገብተን ቃላችንን እየኖርን ነው ያለነው። ስለዚህ በውጭም ሀገር ውስጥም ያለው ህዝብ ከጎናችን እንዲሰለፍ በሞራልም በማቴሪያልም በተለያየ መንገድ ድጋፍ እንዲያደርግ ሁሉም ቀጠና ላለው የፋኖ ኃይል መሬት ላይ እየተንቀሳቀሰ ላለው የፋኖ ኃይል ይህንን ትግል በቅንነትና በጨዋነት እየመራ ያለውን ኃይል በመደገፍ ይህንን ህዝብ አንገቱን ቀና እንድናደርግ ምናልባትም ትግሉን በማፍጠን ህዝቡ የሚከፍለው መስዋዕትነት ማሳነስ ስለምንችል ርብርብ እንድናደርግ አደራ ማለት ፈልጋለሁ። አመሰግናለሁ። አመሰግናለሁ። አስረስ ማረ የአማራ ፋኖ በጎጃም የፖለቲካ ኃላፊ። በሌላ ጊዜ እንደዚሁ መልሼ እንደማገኘህ ተስፋ አደርጋለሁ። መልካሙን ሁሉ እመኝልሃለሁ። ሰላም ሁኑ ወንድሜ። አመሰግናለሁ።